ዝርዝር ጉዳይ የምናቀርብበት ሰዓት ላይ እንገኛለን። አድማጮች ለላካችሁልን በርካታ አስተያየቶች ከልብ እናመሰግናለን። በጂሚ ካራገር አስተያየት በጣም የተበሳጩ በርካታ የሊቨርፑል ደጋፊዎችም ሐሳባቸውን እየሰጡ ይገኛሉ። ካራገር ሞሳላን የሸነቆጠበት መንገድ አልተመቸኝም ያለው አብዱላክ ነስሩ ነው። ቀጠቀጠው እንዴ ቼልሲ ቤት ውስጥ እኮ ማንም እንደ ሸንኮራ መጥቶ የጣለህ ክለብ ነው ብሎታል እኮ ቼልሲ። ደካማ ነው ለማለት ያክል ነው። በቼልሲ ቤት ደካማ ራስ ስለማትችል እኮ ነው የተባረረው። ያን ጊዜ ረሳው ነው ያለው። አሁን ክርክሩ እኮ ሊቨርፑል ያሰኘው ሳላ ነው ወይስ ሳላ ያደረገው ሊቨርፑል ነው የሚለው ጉዳይ ነው አከራክሮ ሶፊ። እሱ ያው ሊቨርፑል ነው አቋሙ፣ የካራገር አቋም ሊቨርፑል ነው እዚህ ያበቃ በሚል ነው። እንዲሁም ለአንተ ብለን ብዙ ነገሮችን መስዋዕትነት ከፍለናል ያለው አይ ቲንክ ሳዲዮ ማኔ ለሱ ብሎ ነው። ክሎፕ ከሁለቱ አንዱ መምረጥ ስለነበረባቸው ሳላ መርጦ ሳዲዮ ማኔ ሸኝተዋል። እግር ኳስ ግን ምስጋና አታውቅም። የሊቨርፑል ደጋፊዎች ማሊያውን መቅደድ ጀምረዋል፣ ማቃጠል ጀምረዋል። በተለያዩ ከቤተሰቦቹ ጋር ዘና ፈታ እያለ ነው ባይዘው ሳላ ያው አፍሪካ ዋንጫ ነው የሚሄደው። ቤተሰቦቹ ተቀላቅለውም ዘና ፈታ እያለ ነው። በብራይተኑ ጨዋታ ለክብር ለሽኝት ሊመጣ ይችላል። በብራይተኑ ጨዋታ ያሰልፉታል ብለህ ነው ሶፊ? አይ ባያሰልፉትም ለመሰናበት ይመጣል። አያሰልፉትም ግን ለመሰናበት ይመጣል። አይ ቲንክ ቤንችም ላይ ኦቨር ቤንች ነው የሚያደርጉት። ቤንችም ራሱ የሚያደርጉት አይመስለኝም። ምናልባት የስንብት ጨዋታ ሊሆን ስለሚችል ለክብሩ በሚል ያው አሁን እኮ ክብር ቢሆን ሶፊ ቢያንስ አትሊስት የሻምፒዮንስ ሊግ ቦታን ይወስዱት ነበር እኮ ጣሊያን ላይ። እሱማ በቃ ተበላሸ እኮ ይሄ ግንኙነታቸው ተበላሽቷል። ይሄኛው ግን ጀስት ለስንብት ብቻ በሚል ቡድን ውስጥ እንደሚያካትቱ ስገምታለሁ። ትናንቱ ልምምድ ሰርቷል። በነገራችን ላይ ወደ ጣሊያን አልሄደም እንጂ ልምምድ ሰርቷል። በሊቨርፑል የልምምድ ቦታ ላይ ተገኝቶ ልምምዱን አከናውነው እነሱ ወደ ጣሊያን ሲሄዱ እሱ ግን አልሄደም ነው ጥያቄው። ስለዚህ ሞሮለስ ቦርዱም እያግባባ ነው። አሁን ጠዋት በጣም ቅርበት ያላቸው ምንጮች እያዩ ነበር። ቦርዱም እያግባባ ነው። ቢያንስ መለያየቱም ከሆነ በሰላማዊ መንገድ መለያየት ላይ ትኩረት እንደሚያደርግ ቦርዱ ገልጿል። ዙሮ አርነ ስሎትም መርጧል። እሺ ግን ጉዳይ በዝርዝር እናነሳዋለን። የዛሬ ምሽቱን ጨዋታ ግን አደበዘዙ። ሳላ የለም አደበዘዘው። እሱ ስለሱ ነው እየተወራ ያለው። ጨዋታ ወሬው ሁሉ ኢንተር ሚላን ከሊቨርፑል ተረስቶ ሳላ ጉዳይ ሆኗል። እሺ ሰላም ግርምሽና ሶፊ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ወንድሞቼ። ስለ ጉዳት ዜና አዲስ ነገር ካለ ብትነግሩኝ በጣም ደስ ይለኛል። በጣም ነው የምወዳችሁ የማከብራችሁ። ከደቡብ አፍሪካ ሰላምና ፍቅር አንድነት ለኢትዮጵያ ለዘላለም ይሁን። መልአኩ ታደሰ የላከልን አስተያየት ነው። ሰይድ ኑር ሲዲ ስፖርቶች ወዳችኋለሁ ብሎናል፣ እናመሰግናለን። እሺ ቴዎድሮስ አለሙ ሶፊና ግርምሽ አድናቂያችሁ ነኝ፣ እናመሰግናለን። ጄሪ የካላፊዮሪ ጄሪ ግርምሽ ምን ነው ሽምግልናውን ታውከው? የትኛውን ነው ሶፊ? ረሳሁት። ጄሪ የትኛውን ሽምግልና ነው? ሽምግልና ሄዳለሁ አንድ ቀን ቃል ስገባ ነበር ነው እንዴ? ረስተው ነው እዚህ ፕሮግራም ላይ አድማሽ ሲነጋገሩ። የትኛውን ነበር? እኔም ረስቼዋለሁ ግን አስታውሳለሁ። እኔ ሽማግሌ ይሆናል ብለህ እንደው መነጋገሪያ ነበር። ኧረ ተው። ለሆነ ሰው ሽማግሌ ይሆናል እኔ ሽምግልና ሆናለሁ ያልኩት ላሉት ብቻ ነው። አረ ስትል ነበር ለአርሰናል ደጋፊዎች እጄን ዘርግቼ ቆሜም ቢሆን ላሉት አስታርቃለሁ። ሽምግልና ይሄኛው ሌላ ነው። ሽምግልና ሁለት የሆኑ ሰዎች እየተነጋገሩ መሰለኝ ነው እሱ ነው ያልከውና ትንሽ ረስተው ነው። ያ ቀልድ ስለነበረ ቀልድ ነው አክቹዋሊ ጨዋታ ነው ስለነበረ እንዴ እሱማ ጨዋታ ነው። እሺ አይና ለሙላቱ አይንዬ ኧረ ጂሚ ካራገር በጣም ልክ አይደለም፣ በዚህ ያህል መናገር አልነበረበትም ባይነኝ አስቀየሙ ብላለች። እሺ ቀጣይ ለራያ 9 ቁጥሩ ይሰጠው ከወልቭስ ጋር አርሰናል ላለበት ጨዋታ። ኬፓ ደግሞ ግብ ይጠብቅ። ይሄ እንደውም ጥሩ ሙከራ ነበር። አርቴታ እንደዚህ አይነት ፍልስፍና ቢጀምር ምናልባት አንዳንዴ ፉትቦል እኮ መዝናኛም ነው እኮ ያደርጋል እያልኩኝ አይደለም እንዴ። ከዚህ በፊት እኮ ተሞክሮ ኢትዮጵያ ሊግ ላይ እኮ ግብ ጠባቂ የነበረ የወላይታ ዲቻ ግብ ጠባቂ ስትራይከር ሆኖ መጥቷል እኮ። እኛማ ችግር የለብንም። ማን ሞክረው አስታውሳለሁ። ስሙን ዘነጋሁት እንጂ ለጊዜው ዳኛ አሰልጣኝ ሆኗል እዚህ ሀገር በቅርቡ። ዳኛ አሰልጣኝ፣ ዳኛ ቡድን መሪ፣ ዳኛ አሰልጣኝ በቡድን መሪ ኦኬ ማለት ጥያቄ ያስነሳል። ኖ ቡድን መሪ ለመሰለ ዳኞችን ከዚህ በፊት ሲቆጣጠር የነበረ ሰው ያኛው ኮንፍሊክት ኦፍ ኢንተረስት ነው፣ ከአቅም ጋር የተያያዘ አይደለም። ያኛው ግን ዳኛን ቀጥታ መተ አምና ዳኛ የነበረ ዘንድሮ አመጣው አሰልጣኝ ያደረጉት። እሱ በጣም አነጋጋሪ ነበር።
ወደ ኢንተር ሚላንና ሊቨርፑል ጨዋታ እናምራ። ወደ እሱ ጨዋታ እንገባለን። ግን ኢትዮጵያ ላይ ነው ያስታውሳለሁ ወላይታ ድቻ ጎል ኪፐሩን ስትራይከር 9 ቁጥር ስትራይከር አድርጎት አጫውቶታል። በኢትዮጵያ ፕሪሚየር ሊግ የወላይታ ድቻ ቡድን ማለት ነው አስታውሳለሁ። በደንብ አነጋጋሪ ስለነበር ማለት ነው። ጎል ኪፐር የነበረውን ልጅ 9 ቁጥር ሚና ተሰጥቶት ስትራይከሩን የተጫወተበት። ዋይናት ራያን ለምን ስትራይከር አድርጎ አይሞክረው? ምንድን ነው ግን ደግሞ እንትን ሊሆን ይችላል፣ ምናልባት የክብር ማሳነስ ጉዳይ ሊሆን ይችላል። አይ ክብር ምናምን ሳይሆን እንዲህ 3 ነጥብ ይፈልገዋል እኮ አርሰናል። ይሄን አይ እሱማ አሁን እኮ ይሆናል እያለን እኮ አይደለም ኢፍ እኮ ነው። ኢፍም ቢሆን ኢፍ የሚባል እኮ እንግሊዘኛ አለ። ኢፍም ቢሆን ግርምዬ ነው እኮ ኢፍም ቢሆን አይሆንም። ኢፍ እኮ ጥቅም ባይኖረው ነው እንግሊዞች አይጠቀሙበትም ነበር፣ ወይም ለእንግሊዝኛ ቋንቋ አይጠቀሟትም ነበር። ቢሆን ኢፍ ቢሆን እንዴት ነው የሚለውን ብናይ ራያ 9 ቁጥር ኬፓ ግብ ጠባቂ ወልቭዝ ካለው አቋም በመነሳት በሚሉ ያው አይሆንም። እድል ያላገኙ ተጫዋቾች ባሉ ግርምዬ እዛ ቦታ ላይ የሚጫወት ነው። እሺ ሙጂብ ቃሲም ተጫውቷል። ተከላካይ ነበር፣ ግብ ጠባቂም ነበር። ባይዘይ ግብ ጠባቂ ነው። አዳማ እያለ ነው ከተከላካይ አሸናፊ። አዳማ እያለ ከተከላካይ ስትራይከር 9 ቁጥር ሆነ። ከዛ ውበቱ በዛ ቦታ ላይ ሞር ማጫወት ጀመረ ማለት ነው። ወደ ፋሲል ከነማ ውበቱ አባተ ሲገባ በዛ ቦታ አጫወተው እንጂ ጎልኪፐርም ነበር ሙጂብ ቃሲም። እሱ በጣም ይታወቃል። እሺ የአውሮፓ ሻምፒዮንስ ሊግ በጣም የሚገርም ጨዋታ እንደሚሆን ትናንት እንቅልፍ ያዛባብንን ምሽት ዛሬ ሊቨርፑል ከኢንተር ሚላን እንደሚክሱን ቢያንስ እሱ እንኳን ባይሳካ ወይም ደግሞ የሊቨርፑልና የኢንተር ሚላን እንኳን ባያምር አታላንታ ከቼልሲ ደሟል። በጣሊያን ምድር የሚደረግ ጨዋታ በጣም ግን ሻምፒዮንስ ሊግ ጨዋታዎችን ለመጠቆም ያክል ካይራት ከኦሎምፒያኮስ የጨዋታ 12 ሰዓት ተኩል ላይ የሚጀምር ነው። ገና በጊዜ የሚጀምር ነው። ሻምፒዮንስ ሊግ 12 ተኩል ለመጀመሪያ ጊዜ ነው። 12 ተኩል ነው። ካይራት ከኦሎምፒያኮስ። ከዛ ባየር ሙኒክ ከስፖርቲንግ ሊዝበን ደግሞ 2 ሰዓት ከ45 የሚካሄድ ጨዋታ። ኦኬ 2 ከ45 ነው። ስለዚህ 12 ሰዓት ተኩል ላይ ካይራት ከኦሎምፒያኮስ አለ። 2 ከ45 ላይ ባየር ሙኒክ ከስፖርቲንግ ሊዝበን። ይህ ጨዋታ ምርጥ ጨዋታ። ምንም ጥያቄ። አታላንታ ከቼልሲ፣ ባርሴሎና ከፍራንክፈርት፣ ኢንተር ሚላን ከሊቨርፑል፣ ሞናኮ ከጋላታ ሳራይ፣ ፒኤስቪ አይንድሆቨን ከአትሌቲኮ ማድሪድ፣ ቶተንሃም ሆትስፐርስ ከስላቪያ ፕራግ፣ ኦሪ ዩናይን ከኦሎምፒክ ደ ማርሴይ 5 ሰዓት ላይ የሚጀመሩ ጨዋታዎች ናቸው። ከእነዚህ መካከል እጃችን እንዲያርገን ዕጣ እንደማውጣት ብቻ ሳይሆን ካለው የፉክክር ስሜት አንጻር በመነሳት ኢንተር ሚላን ከሊቨርፑል የመጀመሪያ መንደርደሪያችን ይሆናል። ሶፊ ኢንተር ሚላን ከሊቨርፑል 3 ነጥቦች እናገናኝ። ኢንተር ሚላን፣ ሊቨርፑል፣ ሞሳላ። እሺ ይቻላል ግርምዬ። ይህን ጨዋታ ምንም ጥያቄ በሌለው መንገድ ሞሳላ ሸፍኖታል፣ ሞሳላ ቀዝቅዞታል፣ ወይም ሞሳላ ያሳነሰው ምርጡ ፍልሚያ ብንለው አሪፍ አገላለጽ ይመስለኛል። ሊቨርፑል 3-3 ከሊድስ ከወጣ በኋላ ትርምስምሱ ወጥቷል። ቡድኑ በሜዳ ላይ የነበረው ችግር ከሜዳ ውጭ አግጥቶ ፈቶ፣ በነገራችን ላይ ሞሳላ በሊድስ ዩናይትድ መልበሻ ክፍል ነው መግለጫውን የሰጠው፣ ኢንተርቪው ነው ያደረገው። ሚክስ ዞን የሚባል አለ መግለጫ የሚሰጥበት ለጋዜጠኞች። ያፈነዳው ያን ሁሉ ነገር ከዛ ጨዋታ መልስ ነውና አንዳንዶች ልክ አይደለም በውስጥ መጨረስ ያለበት ነው እንዲህ አይነት ነገር፣ ኮንትራት ያለው ሰው በዚህ ልክ ማውራቱ ክለቡን ይበልጥ ይጎዳዋል የሚሉ አሉ። ሌሎች ደግሞ ኧረ ትክክል ነው፣ የተሰማውን ስሜት መናገሩ አግባብ ነው፣ በዚህ ልክ መገፋት የለበትም የሚል አቋሙ የያዙ አሉ። ዞሮ ግን በሊቨርፑል ቤት ውስጥ ችግር ፈጥሯል። ነገር ችግር ውስጥ ክለቡን ከቶት እየተመለከትን ያለ ነው። ለጊዜው ሊቨርፑል አርነ ስሎትን መርጧል። ውሳኔውንም አርነ ስሎት ከሻምፒዮንስ ሊጉ ጨዋታ ይህንን ተጫዋች አርጉልኝ ውጭ ይሁንልኝ ሲል ተቀብለው አጽድቆላቸዋል። በቃ ኦቬስ ነው፣ ከአርነ ስሎት ጎን ነው። ግን ሳላህንም መግፋት አይፈልጉም ከሰራው ስራ አንጻር እና ካደረገው ነገር አንጻር። ከዛ ባለፈም አርነ ስሎት ላይም ሀፋፍ ናቸው። ግን የዚህ ሳላ ጉዳይ እንደው ዲያሎግ የምናደርገው ብዬ ነው ሶፊዬ። ከዩርገን ክሎፕም ጋር ታስታውስ ከሆነ ማኔ ሳላ ራሱ ወደ መጨረሻዎቹ አካባቢ እሰጥ አገባ ውስጥ ገብቶ ነበር። እንደውም ክርክር ነበር፣ ከሳላ ይልቅማ ዩርገን ክሎፕ ቢለቅ ይሻላል፣ አይ ዩርገን ክሎፕ ይቆዩ ሳላ ይውጣ የሚሉ አይነት ሀሳቦች
የነበሩበት ሂደት ተነስቷል። ከሳዲዮ ማኔም ጋር በተመሳሳይ ግን የሳላ ጉዳይ ከየርገን ክሎፕ ጋር ማኔና ሳላን ነው እኔ በደንብ ማስታውሰው። እሱ ምንም ጥያቄ የለውም። ማኔና ሳላ ኢቭን ከየርገን ክሎፕ ጋር ክሎፕ ሳላ መረጡ። አዎ ክሎፕ ሳላ መረጡ። ኢቭን ከየርገን ክሎፕ ጋር ሳላ ግጭት ውስጥ ነበር ከአቅም ጋር በመገናኘት እንደውም ሳላህ ኦቨር እኔ ብቻ ነኝ የሊቨርፑል አይነት ስለንቦና ስላለው ነው የርገን ክሎፕ ጋር የመጨረሻዎቹ ጊዜያቶች ለመጨባበጥ ሁሉ ፊቱን እያዞረባቸው የሄደባቸውን ጊዜያቶች እናስታውሳለን። ምን ነካው ሳላ ያኔ ጥሩ አቋሙ ላይ ያለ ነው። ዘንድሮ ግን አሁን ሳላ አቋሙም ብቃትም ከርቶታል። እንደገና ከአርነ ስሎትም ጋር ተጎረባብጠዋል፣ ከቦርዱም ጋር ተጎረባብጠዋል። አዎ በነገራችን ላይ ያው አድማ ነገር እንደተያዘበት ያስታውቃል። እሱ ላይም ያው ማለት አቋም ይዞበታል። ሚዲያውንም ወርፏል። ሃሪኬን 10 ጎል 10 ጨዋታ ሳያስቆጥር ዝም ትላላችሁ፣ እኔን 2 ጨዋታ ቤንች ሆነ ብላችሁ ትንጫጫላችሁ የሚል አይነት ነገር ሀሳብ ሰጥቷል። ማይክል ኦዌንም ተቃውሞታል። አብዛኞቹ ወደ አፍሪካ ስትመጣ ከሳላ ጎን ናቸው። የግብፅ እግር ኳስ ፌዴሬሽን ጨምሮ የአፍሪካውያን ተጫዋቾች ሳላን ይደግፋሉ። በተቃራኒ ደግሞ እንግሊዝ ውስጥ ያሉ ሚዲያዎችና የሊቨርፑል የቀድሞ ተጫዋቾች ደግሞ ሊቨርፑል ቦርድና አርነ ስሎትን ነው እየደገፉ ያሉት። እንደውም ካላጋር እኮ ቃል በቃል ተናግረዋል። ተጫዋቾቹ ሳይጫወቱለት ፐርፎርማንሳቸውን እነ ቫንዳይክ ሳያወጡ እነ ሳላ ሳያወጡ ምን ያርጋ አርነ ስሎት ብሎ በግልጽ እስከ መናገር ድረስ የደረሰበት ሂደት አለ። ግን ይሄ የአርነ ስሎትና የሳላ ቅጅት ትናንት በሰፊው አንስተነዋል። በሁለቱ ብቻ የሚቆም አይመስለኝም። መዘዝ አለው። አርነ ስሎት ሳላ ቢወጣም ከአርነ ስሎት ጋር የተኮራረፉ ሌሎች ተጫዋቾች አሉ። እነ ዋታሩንዶ እነ ጆይ ጎሜዝ የተመቻቸው ያልሆኑ ተጫዋቾች እነ ማካሊስተር ብዙም ደስተኛ ያልሆኑ ተጫዋቾች አሉ። በጨዋታ መንገዳቸውም በመርጡን ታክቲክም በጨዋታ የቀን ቆይታቸው። ስለዚህ የባሰ ሌላ ቀውስ እንዳይከት ችግር ውስጥ እንዳይከት ሳላን አጥተው ደግሞ ድጋሚ አርነ ስሎትንም ካጡ ወይም ካሰናበቱት አርነ ስሎትን ሁለቴ ነው ሊቨርፑል የሚበደለው። ቢያንስ ሳላ ቢቆይና አርነ ስሎት ቢሰናበት ወይም አርነ ስሎት ቆይቶ ፐርፌክት ቢሆንና ሳላ ቢሄድ ችግር የለውም። ግን የሳላ መውጣት ሌላ ጣጣም ይዞ ሊመጣ ይችላል። አርነ ስሎትም የሚቀርላቸው አይመስልም እያሳዩት ካሉት አቋም አንጻር። ስለዚህ ይሄ በጣም በሊቨርፑል ቤት ውስጥ ከፍተኛ የሆነ ረብሻ የፈጠረ ጉዳይ ሆኗል። በዚህ ሁኔታ ውስጥ የሚደረግ ጨዋታ ነው ኢንተር ሚላን ከሊቨርፑል የሚያደርጉት። ሊቨርፑል በፒኤስቪ እንደውም በሻምፒዮንስ ሊጉ 4-1 ተሸንፎ 13ኛ ደረጃ ላይ ነው። እስከ 8 ያሉት ነው ቀጥታ የሚያልፉት፣ ሌሎቹ በፕሌይኦፍ ነው የሚጫወቱት። ስለዚህ በዛ ቦታ ላይ ይገኝ በቀጥታ በሚያልፉት ቡድኖች ውስጥ ኢንተር ሚላን 13ኛ ነው ሊቨርፑል እኮ 13ኛ 9 ነጥብ ይዞ 13ኛ ነው። 9 ያላቸው ቡድኖች ልክ እንደ ጋላታሳራይ እንደ አትሌቲኮ ማድሪድ እንደ ኒውካስል ሁሉ ማለት ነው። አዎ ኢንተር ሚላን 4ኛ ነው 12 ነጥብ አለው። ባለፈው በኢንተር ሚላን ብቻ ነው በዚህ ውድድር ዓመት የተሸነፈው፣ አንድም ሽንፈት አላስተናገድም። በሊጉ ደግሞ 1 ነጥብ ብቻ ዝቅ በማለት ከናፖሊ ሁለተኛ ሆኖ ናፖሊን እየተከታተለው ነው። ኮሞን ሰሞኑን 4-0 በውጤት አፈራርሶታል። ኢንተር ሚላን በ10 ቀን ውስጥ 4ኛ ጨዋታውን ነው ዛሬ ምሽት የሚያደርገው። ግን ዛሬም ቋሚ 11ን ይቀይራል ተብሎ አይጠበቅም። ክርስቲያን ቺቩ የገባላቸው ይመስለኛል። ሙዳቸው እየመጣ ነው። ሙዳቸው በጥሩ መንገድ እየተስተካከለ ነው። ዴንዚል ዱምፍሪስ እና ማቴዎ ዳርሚያን ብቻ በጉዳት ምክንያት በዛሬው ጨዋታ ላይ ላይሳተፉ ይችላሉ። በሊቨርፑል በኩል ሳላ የለም፣ ሊዮኔ የለም፣ ባሴቲች የለም፣ ፍሪምፖንግ ጉዳት ነው። በተመሳሳይ ኮዲ ጋክፖ ጉዳት በማስተናገዱ ምክንያት ለጥቂት ሳምንታት ከሜዳ ሊወጣ የሚችል ተጫዋች ወይም ላይኖር የሚችል ተጫዋች እንደሚሆን ይጠበቃል። ሁለቱ ቡድኖች 6 ጊዜ ተገናኝተዋል በአውሮፓ መድረክ። ሊቨርፑል 4ቱን አሸንፏል፣ ኢንተር 2ቱን አሸንፏል። ግን ሁለቱ ቡድኖች ሲሸናነፉ አንዱን ሲያሸንፍ በክሊንሺት ነው። ሁለቱም ቡድኖች ጎል አስቆጥረው የተሸናነፉት ለመጨረሻ ጊዜ ከ60 ዓመት በፊት ነው። 1965 ላይ የመጀመሪያ ግንኙነታቸው ላይ ሁለቱ ቡድኖች ሁለቱም መረብ ላይ ጎል አስቆጥሮ ነበር። ኢንተርም አስቆጥሯል፣ ሊቨርፑልም አስቆጥሯል። ከዛ ወዲህ ግን አንዳቸው ብቻ ነው የሚያስቆጥሩ ሲያሸንፉ። ወይ ሊቨርፑል ብቻ ያስቆጥራል ወይ ኢንተር ሚላን ብቻ ያስቆጥራል። ለየት ያለ ታሪክ ያለው ያደርገዋል ይህንን ጨዋታ። ሊቨርፑል ከሜዳ ውጭ 1965 ላይ በኢንተር ሚላን 3-0 ከተሸነፈ በኋላ ከዛ በኋላ ከኢንተር ሚላን ጋር ያረጋቸውን ሁለቱንም ጨዋታዎች አሸንፏል። 2008 እና 2022 ላይ ያረጋቸውን ጨዋታዎች አሸንፏል። ለመጨረሻ ጊዜ 1965 ላይ በተገናኙበት ጨዋታ ነው እዚህ ስቴዲየም ከኢንተር ሚላን ጋር በነበረው ጨዋታ የተሸነፈው። በጣሊያን ምድር ካደረጋቸው ጨዋታዎች ሊቨርፑል ኤሲ ሚላን፣ ኢንተር ሚላን፣ ሌሎችን ክለቦች በጣሊያን ምድር መጥተው ካረጋቸው 6 ጨዋታዎች አንዱ ብቻ ነው የተሸነፈው። ነገር ግን ኢንተር ዘንድሮ በጣም ጠንካራ ነው። ቅድም እንዳልኩት ከሊጉ ከናፖሊ በ1 ነጥብ ብቻ ነው የሚያንሰው። በሻምፒዮንስ ሊጉ 4ኛ ደረጃ ላይ ነው የሚገኘው። ቶፕ 8 ውስጥ ያለ ቡድን ነው።
እንደገና በሻምፒዮንስ ሊግ ጉዞ በአሁኑ ሰዓት ካሉት ክለቦች በሻምፒዮንስ ሊጉ ካሉ ክለቦች በሙሉ በሜዳው ሳይሸነፍ ረጅም ጉዞ በማድረግ ቁጥር አንዱ ክለብ ኢንተር ሚላን ነው። 18 ተከታታይ ጨዋታዎችን ሳይሸነፍ እየተጓዘ ነው የሚገኘው። ይህ ምን ያህል የተሟላ ቡድን እንደሆነ ማሳየ ነው። ላውታሮ ማርቲኔዝ ዛሬ ጎል የሚያስቆጥር ከሆነ የኢንተር ሚላኑ አምበል ላውታሮ ማርቲኔዝ በ6 ተከታታይ ጨዋታ በጣሊያን ምድር በሻምፒዮንስ ሊግ ጨዋታ በማስቆጠር የአንድሪ ሼቭቼንኮን ክብረ ወሰን ይጋራል። ዛሬ ካስቆጠር 6 ተከታታይ ጨዋታዎች ላይ በሻምፒዮንስ ሊግ ምሽት ጣሊያን ላይ ወይም በጣሊያን ምድር ብቸኛ ያስቆጠረው ተጫዋች ሼቭቼንኮ ነው። አሁን ላውታሮ ማርቲኔዝ እሱን ለመጋራት ይሄዳል እና ጠንካራ ቡድን ነው ግርሜ ኢንተር ሚላን። አሁን ሊቨርፑል በፕሪሚየር ሊግ ከሚያገኛቸው ከነ ሊድስ ከነ ኖቲንግሃም ፎረስት ከነ ፓላስ ምናምን ከምትላቸው ክለቦች በጥራትም በአቅምም እጅግ ላቅ ያሉ ተጫዋቾች ያሉበት በጣም ጠንካራ የተከላካይ መስመር ያለበት ቻላኖግሉ አሁን ላይ ያለው ቁጥር ስሩ ፓስ በማስተላለፍ ኳስ በመቀባበል እና መሰል ነገሮች ከቪቲኒያ ቀጥሎ አውሮፓ ላይ ቁጥር 2 ምርጡ አማካይ አሁን ላይ በዚህ ዓመት ቻላኖግሉ ነው ግርሜ የኢንተር ሚላኑ አማካይ መስመር ተጫዋች ከፊት ላውታሮ ማርቲኔዝ አለ። ሶ ሊቨርፑል በትልቁ የሚፈተንበት ብቻ ሳይሆን በዚህ ጨዋታ ላይ 3 ነጥብ ሞሮርለስ የመውሰድ ዕድል ያለው ኢንተር ሚላን ይመስላል። በቃ ምንም ጥያቄ በሌለው መንገድ ከሰሞኑ ጥንካሬያቸው አንጻር ቅርብ ጊዜ ብቃታቸው አንጻር ሁለቱም ቡድኖች ሊቨርፑል የተከላካይ መስመሩ እንኳን እንደ ላውታሮ ማርቲኔዝ አይነት በጣም ፈጣን አንቲሲፔሽኑ ከፍ ያለ የአጥቂ መስመር ተጫዋች ይቅርና እነ ሉካስና ሜቻ ፈንጭተውበታል። እግር ኳስ አቅማቸውን ጨርሰዋል ተብሎ በነጻ የተለቀቁትን ካልቨርት ሊዩን ዶሚኒክ ካልቨርት ሊዩን ፈንጭተውበታል እዚህ የሊቨርፑል ተከላካይ። ስለዚህ እነ ላውታሮ ማርቲኔዝ ምን ሊያደርጉት ይችላሉ? ከባድ ነው። እንግዲህ አርነ ስሎት የቡድኑ ችግር መሐመድ ሳላህ ነው የሚለው ነገር እውነቱ ነው። በመሐመድ ሳላህ መውጣት ደስ የሚላቸው ተጫዋቾች ካሉና በሱ ከቡድኑ መልቀቅ ደስ የሚላቸው ተጫዋቾች ካሉ ምናልባት ሳላህን አተ ጋክፖን አተ ተቀያሪ እንኳን እስኪያስበው ግርምዬ ምን ሊሆን እንደሚችል ከባድ። በዛ ላይ ቡድኑ ደካማ ጋክፖ ጉዳት ነው። ሳላህ ከቡድኑ ጋር አልተጓዘም በችግር ምክንያት። ሰው እነዚህ ነገሮች እኔ ብዙ መጨረሻቸው የሚያምር አይመስለኝም። የአርነ ስሎት መጨረሻ እኔ ብዙም እየተዋጠልኝ አይደለም። የሚቆዩ ይመስላል ሶፊ። አረ አርነ ስሎት አይመስለኝም። ይታገሷቸዋል፣ ግን የፈለገ ቢታገሷቸው ቡድኑ የሚመጣው አይመስልም። አሁን እኔ ሊቨርፑል ለቀጣይ ዓመት ነው ዘንድሮ እንደምንም ቢችል በሻምፒዮንስ ሊግ ቦታ ላይ ቢጨርስና ስለ ቀጣይ ዓመት ዝግጅት ቢያደርግ ነው እንጂ የዘንድሮ የውድድር ዓመት ሁሉ ነገር ከእጁ አምልጦታል። አብዛኛው ነገር ሻምፒዮንስ ሊግም ከምናያቸው ጥራት ያላቸው ቡድኖች አንጻር ሊቨርፑል ጫፋቸው አይደርስም። ፕሪሚየር ሊግ ላይ ዛሬ ከባድ ነው። ከኢንተር ሚላን ጋር አለው። ዛሬ ከተሸነፈ እኮ ይንሸራተታል ገና ወደታች። ኢቭን ከ24ቱም በዚህ ሂደት የሚቀጥል ከሆነ በእርግጥ 13 ነጥብ አለው። ይሄ 9 ነጥብ ይቅርታ 9 ነጥብ አለው። 13ኛ ደረጃ 9 ነጥብ አለው። 9 ነጥብ መኖሩ ምናልባት ቡድኖቹ እርስ በርስ ስለሚጣጣሉ ምናምን ከነሱ አንጻር ቀድሞ የሰበሰባቸው 9 ነጥቦችን ትንሽ 3 ነጥብ ቢጨምርበት ከዚህ ላይ ወይም 4 ነጥብ ቢጨምርበት 24 ውስጥ ይጨርሳል። በደርሶ መልስ ፕሌይኦፍ መጫወት ይችላል። ቡድኑ እስኪስተካከል ጊዜ ላገኝ ይችላል። በዛ አጋጣሚ ብለን ልናስብ እንችላለን። ግን በነገራችን ላይ በፕሪሚየር ሊጉ ብራይተንን ነው የሚገጥመው። ልክ አሁን ሲመለስ ከሻምፒዮንስ ሊጉ ከዛሬ በኋላ በቀጣይ ቅዳሜ ሳላሰናበተበታለሁ ብሎ ቤተሰቦችን የጠራበት ጨዋታ ማለት ነው። አንፊልድ ላይ የሚደረግ ነው ሊቨርፑል ከብራይተን። ከዛ እሱን ብራይተንን ከገጠመ በኋላ ለንደን ላይ ቶተንሃም ሆትስፐርስን ነው የሚገጥመው ሊቨርፑል። ምን ያህል ከባድ እንደሆነ አስበው። መሀላቸው ላይ ማን አለ? አንፊልድ ላይ ወልቭዝን ይገጥማል። ማስተንፈሻ ትንሽ አለች፣ እሷ ታስተነፍሳለች። ከዛ ቀጥሎ ግን ባለፈው ያሸነፈው ሊድስ አለ፣ ፉላም አለ፣ አርሰናል አለ። ሊድስና ወልቭዝ ትንሽ ያሳርፉታል። አይመስለኝ። ሌሎቹ እንኳን ከባድ ናቸው። ወልቭዝን ነው በቃ ያሳርፋሉ በሚማስበው ወልቭዝ። ከዛ ከወልቭዝና ሊድስም ባለፈው ስላሸነፈው ጥንቃቄ አድርጎ ሊገባ ይችላል በንጽጽር። ከዛ ውጭ ግን ፉላምና አርሰናል ከባድ ናቸው። ሁለቱም የለንደን ክለቦች። ብራይተንም ከባድ ቡድን ነው። አርሰናልን እንደምታስታውሰው ሶፊ አሁን ባለፈው አስቶን ቪላ ከማሸነፉ በፊት ነጥብ ያስጣለውና ያሸነፈው ሊቨርፑል ነበር አንፊልድ ላይ። ይሄኛው ኤምሬትስ ላይ ነው ብቸኛው ያሸነፈው ሊቨርፑል ነው። ይሄኛው ኤምሬትስ ላይ ነው። ጃንዋሪ 8 የሚደረግ ጨዋታ ነው። ጃንዋሪ 8 ማለት የዛሬ ወር ማለት ነው። ሌላው ምሽት ላይ የሚጠበቀው ጨዋታ አትላንታ ከቼልሲ ነው። አዳዲሶቹ ነገሮች አድማጮቻችን እንገራቸው። ኤንዞ ማሬስካ ባርሴሎናን አሸንፎ ደረታቸውን ነፍተው የሚያደርጉት ጨዋታ ነው የዛሬው ጨዋታ። በአትላንታ ቤርጋሞ የሚከናወን ጨዋታ ነው። በቼልሲ ቤት ውስጥ ሊያም ዴላፕ ትከሻ ጉዳት ባለፈው ባጋጠመው ጉዳት የለም። ነገር ግን በዚህ ቡድን ውስጥ
በጣም ወሳኙ ተጫዋች እጅግ ቁልፉ ተጫዋች ሞይሴስ ካይሲዶ ዛሬ ይሰለፋል። ለቸልሲዎች ትልቅ ፎይታ ነው። ምክንያቱም የተቀጠው በፕሪሚየር ሊጉ ስለሆነ በፕሪሚየር ሊጉ ገና አንድ ጨዋታ ይቀራል። ሻምፒዮንስ ሊግ ላይ ግን ያቅጣት ስለማያርፍ በዛሬው ጨዋታ ላይ ካይሲዶን ሪፍሬሽ ያረፈውን ካይሲዶን ያገኛል ቸልሲ። ለዛውም ደጋፊዎችን መካስ የሚፈልገው በቀይ ካርዱ ምክንያት ቡድኑ እየተበደለ ነው ያለው። በተከታታይ ከአርሰናል አቻ በኋላ ጠሞበታል ቸልሲ። ስለዚህ እሱን ከፍ ባለ ቴምፖ መጫወት የሚችለውን ካይሲዶን ያገኛሉ። ይሄ ለቡድኑ ትልቅ ነገር ነው። ነገር ግን በቡድኑ ውስጥ ኮል ፓልመር የለም፣ ትናንት ልምምድ የለም። ነገር ግን ጉዳት አለመሆኑ ተገልጿል። የኮል ፓልመር ጉዳት ሳይሆን የሪካቨሪ ፕሮሰሱ ነው። አሁን ኮል ፓልመር ባለው አቋም በሳምንት 2 ጨዋታ መጫወት አይችልም። አቅሙ በሳምንት 1 ጨዋታ። ስለዚህ በዛ መሰረት መሄድ ስላለበት ከዛሬ ምሽቱ ጨዋታ ውጭ ነው ቸልሲ። አትላንታም ቀላል የሚባል ቡድን አይደለም። ስብስቡ በጣም ቆንጆ ነው። የቀድሞ ቸልሲ ተጫዋቾች እነ ማሪዮ ፓሳሊች 6 ዓመት ቆይቶ በቸልሲ አንድም ጨዋታ ያላረገ ዛፓ ኮስታ ብዙዎች የሚያስታውሱት ተጫዋች ነው። መጥቶ የባከነ ተጫዋች ነው እና ጥሩ ቡድን ነው። አሰልጣኙንም ከቀየረ በኋላ ዣምፒሮ ጋስፔሪኒ አትላንታ በጣም በጥሩ መንገድ እየተጓዘ እንዳለ እየተመለከትነው ነው የምንገኘው። በእርግጥ በሊጉ ባለፉት 14 ጨዋታዎች በመጀመሪያዎቹ ጨዋታዎች 3 ነው 4 ጨዋታ ካሸነፈ በኋላ ከብዶታል በተወሰነ መንገድ በሊጉ ያለው ጉዞ። አሁን በዛሬው ጨዋታ እንደ አዲሞላ ሉክማን አይነት ተጫዋቾች ተመልሰዋል። በተለይ ከአሰልጣኙ ጋር የነበረው ግጭት ጥሩ ስላልነበረ በአሰልጣኙ በዣምፒሮ ጋስፔሪኒ ያከረፉ ተጫዋቾች አሁን በአዲሱ አሰልጣኝ ፊታቸው ፈገግ ማለት ጀምረዋል። ሎክማን በዛሬው ጨዋታ ላይ ይጠቃልላል ተብሎ ይጠበቃል። ስለዚህ አትላንታ ከቸልሲም ጥሩ ፍክር የሚታይበት ጨዋታ ነው። የኮል ፓልመር በቸልሲ በኩል አለመኖር አሳሳቢ ቢመስልም ግን የካይሲዶ መምጣት ብዙ ነገሮችን ይሸፍንላቸዋል ተብሎ ይጠበቃል። ቸልሲ ይህንን ጨዋታ ድል በማድረግ በቶፕ 8 ለመቆየት በቶፕ 8 ለመሄድ የሚደረገውን ጥረት ያጠናክራል ተብሎ ይጠበቃል። ቶፕ 8 ውስጥ መጨረስ ብዙ ጥቅም ነው ያለው። ወይ ጨዋታዎችን ቀድመ ተጫወተ ነው በሜዳ የምትጫወተው ጥሎ ማለፉ ላይ የከፍተኛ የገንዘብ ሽልማት አለው። አንድ ዙር ታርፋለህ። በተጨማሪ ቫልዩ በጣም ከፍ ያለ ነው 8 ውስጥ መጨረስና ቸልሲም ዛሬ ምሽቱን አሪፍ ያደርጋል ተብሎ ይጠበቃል። ግርም የጨምርበትና መጨምርበት ካለ ወደ አጫጭር ስፖርታዊ መረጃዎቻችን እናምራ። በጣም አሪፍ። ኢንተር ሚላን ከሊቨርፑል ዛሬ ምሽት በሚደረገው የአውሮፓ ሻምፒዮንስ ሊግ ጨዋታ ሊቨርፑል ከዚህ ቀደሙ አይነት ሊቨርፑል ሆኖ አይደለም ኢንተር ሚላን የሚያገኘው። 6 ጊዜ ከዚህ በፊት በአውሮፓ መድረክ ሁለቱ ቡድኖች ተገናኝተዋል። በ6 ጊዜ የአውሮፓ መድረክ ግንኙነታቸው የበላይነቱን የወሰደውና 4 ጊዜ ያሸነፈው የመርሲሳይዱ ክለብ ሊቨርፑል ነው እና የበላይነት አለው ኢንተር ሚላን ላይ በታሪክ ረገድ ስናየው። የዘንድሮ ሊቨርፑል ግን ለኢንተር ሚላን ስጋት የመሆኑ መጠን አነስተኛ ነው። የሚፈጠረው ሜዳ ላይ የምናውቅ ቢሆንም ግን እንቅስቃሴ ላይና እያሳየ ባለው የጨዋታ መንገድ አርነ ስሎት ሊቨርፑልን ከጊዜ ወደ ጊዜ ወደ ማጥ ውስጥ እየከተቱት እንደሚገኙ ማሳያ ነው። እንደውም አንድ አስተያየት ሰጪ በዩቲዩብ ኮሜንት መስጫው ላይ አርነ ስሎት ካልተባረሩ በስተቀር ሊቨርፑል ወደ አቋሙ ይመለሳል የሚል እምነት የለኝም ብሎ ሐሳቡን ልኮልናል እና ይሄ ቡድን አሳሳቢ ደረጃ ላይ የደረሰ እግር ኳስ ክለብ ሆኖ ታይቷል። ከዚህ ቀደም የነበረው የሊቨርፑል ጥንካሬ ቲም ስፕሪት ነው። ያ ቲም ስፕሪት ሊቨርፑልን ከርቶታል አሁን ላይ። ለዚህ ማሳያው መሐመድ ሳላህና አርነ ስሎት፣ መሐመድ ሳላህና ቦርዱ ያላቸው ቁርሾ በግልጽ የሚታይ ነው። የሊቨርፑል እግር ኳስ ክለብ የከዚህ ቀደሙ አስደናቂ የመከላከል የነ ቫንዳይክ ብቃት መንምኗል። አሁን ቫንዳይክ አሁን ያለው አቋምና ድሮ የነበረው አቋም አንድ አይደለም። ከእድሜ አንጻር እየቀነሰ ነው የመጣው። የቫንዳይክ ተጣማሪ ኢብራሂማ ኮናቴ በሪያል ማድሪድ ጭምር ሲፈለግ የነበረ ተጫዋች ሪያል ማድሪድ አልፈልግም አለ። ይባስ ብሎ ሊቨርፑል በ15 ሚሊዮን ፓውንድ የሚወስድልኝ ካለው ሰዱልኝ እስከ ማለት ደረሰ። ሊቨርፑል ተጫዋች ሲጎዳበት የመጨረሻ እየሳሳ የመጣ ቡድን ሆኖ ተመልክተነዋል። ኮኖር ብራድሊ በተጎዳበት ሰዓት ላይ እነ ፍሪምፖንግ በተጎዱበት ሰዓት ላይ ሶቦስ ላይን ለመጠቀም በሚደረግ ጥረት ላይ ቡድኑ በጉዳት አሁንም አጋጣሚዎች ከመጡበት ከመፈራረስ ወደ ኋላ እንደማይል ማሳያ ነው። ሊቨርፑል ጉዳት ፈጣሪ ካልጠበቀው በስተቀር አደጋ ውስጥ የሚገባ ቡድን እንደሆነ ነው የሚመለከተው። አርነ ስሎት ባለፈውም ዋንጫ የወሰዱት በየርገን ክሎፕ ቡድን
እሱን ቡድን ጠጋግነው እና የስነ ልቦና ቡስት ጨምረውበት ዋንጫ ጎን ለጎን የማንቸስተርና የአርሰናል መዳከም ይህን ክለብ ለድል እንዳበቃው የሚናገሩ ወገኖች አሉ። አሁን እሱ እያሳመነን የመጣ ይመስለኛል። ምክንያቱም በራሳቸው ቡድን ለምን የባለፈውን ዓመት የሊቨርፑልን ጥንካሬ መድገም አልቻሉ? የኤርገን ክሎፕ ተጫዋቾች በወጡበት ሰዓት ላይ ማለትም ዳርዊን ኑኔዝ የለም፣ ዲያዝ የለም፣ ትሬንት አሌክዛንደር አርኖልድ የለም። በእነዚህ ምትክ በሚሊዮን የሚቆጠር ገንዘብ ከፍተኛ የሆነ የዝውውር ወጪ በማውጣት አሌክዛንደር ኢዛክ፣ ፍሎሪያን ቪርትዝ፣ ሁጎ ኢኪቲኬ፣ ፍሬምፖንግ፣ ኬርኬዝ የመሳሰሉ ተጫዋቾችን አምጥተው በተለይ አሌክዛንደር ኢዛክ ያ የምናውቀው የኒውካስል አቋሙ ከርቶት ርቆት በሊቨርፑል ተቀያሪ ቦታ ላይ ወንበር አሟቂ ሆኖ አንዳንዴም የቋሚነት ዕድል ሲሰጠው ሁጎ ኢኪቲኬን የሚያስናፍቅ እንቅስቃሴ በማድረግ ጭምር ሌላ ተጫዋች ሌላ እግር የተገጠመለት እስኪመስለን ድረስ ግራ ነው የገባን። የአጥቂው የአሌክዛንደር ኢዛክ ነገር ማለት ነው። ግራ የሚያጋባ ነገር ነው። የወጣበት ብር እያሳየ ያለ አቋም የሰማይና የመሬት ያክል ማለት ነው። እና ዛሬ ምሽትም ሊቨርፑል ይሆነው ብዬ አስባለሁ። በዋናነት አርነ ስሎት ወንበራቸው እየተገዘገዘ ይመስለኛል። ወንበር መቀመጫው 4 እግር አይደል ያለው፣ አንዱ ተቆርጦ እንዲሁ ደገፍ አድርጎ ከግድግዳ ጋር የተገናኘ ወንበር ላይ እየተቀመጡ እንዳለ አስባለሁ። 3ቱ እግር አለ፣ ግን ከግድግዳ ጋር ወንበሩና አንዱ እግር ስለሌለው ወንበሩ ከግድግዳ ጋር አስጠግተው እየተቀመጡ እንዳሉ ነው የማስበው። ነው አርነ ስሎት ቦታቸው እየተሸረሸረ የመጣ ነው። ዛሬ አደጋ ውስጥ ናቸው። በቀጣይ ተጋጣሚዎቻቸውን በፕሪሚየር ሊጉ ተናግረናል። እነ ብራይተን እነ ስፐርስ በንጽጽር ወልቭስና ሊድስ ይሻላሉ ብለን ከዛ ቀጥሎ ፉላም እና አርሰናል የሚያገኝ ከመሆኑ ጋር ተያይዞ ከአርሰናሉ ጨዋታ በኋላ አርነ ስሎትን የምናያቸውም እየመሰለኝ አይደለም አሁን ላይ ስረዳው ማለት ነው።